ብሩክና ማህሌት ተጣሉ። ቅድስትን ማህሌት ደበደበቻት። ቅድስት ግን እሷ አልመታችኝም፣ እንጀራ ስጋግር የምጣዱ እንፋሎት ነው ፊቴን እንደዚህ ያደረገኝ እያለች ትላለች። ማህሌትም ብሩክ ተረጋጋ፣ በጣም እየተንተከተክ ነው እያለ ትለዋለች። ብሩክም አንቺ እኔን ነው እንደዚህ የተናገርሽ እያለ ይላታል። ማህሌት ቅድስትን የመታቻት ለእንጀራ ልጇ የተመረዘ ምግብ ልትሰጣት ስትል ነበር። ቅድስት ለህፃኗ ልጅ ምግብ አቅርባለት በነበረበት ሰዓት ማህሌት ከስራ ቦታ እየመጣች ነበረ። ሳሎን ላይ ተቀምጣ ህፃኗ ልጅ ምሳዋን በምበላበት ወቅት ማህሌት የኔ ቆንጆ እያለች እያባበለች በተሰጣት ምግብ ላይ መድኃኒት ስትጨምር ቅድስት ከርቀት ትመለከታታለች። ይህንን ያየችው ቅድስት ህፃኗ ልጅ ያንን የተመረዘውን ምግብ እንዳትበላ ብላ በማሰብ ምግቡን ከፊት ለፊቷ ታነሳዋለች። አትብሌው ቅድም ስሰራ ጨው በዝቶበታል ብላ ስትል ማህሌት ደግሞ ለምንድን ነው የምትከለከያት? ምን ይሻልሻል አንቺ ልጅ ግን እያለ ትላታለች። አይ እትዬ እኔ ጨው ስላበዛሁበት ነው ትላለች። ህፃኗ ልጅም እሺ በቃ እንደዛ ከሆነ አለቻት። ያንን ሳህኑን ብድግ ስታረገው ማህሌት በጥፊ መታቻት ቅድስትን። ቅድስት ጋሼ እሷ ምንም አላደረገችኝም፣ እኔ እንጀራ ስጋግር ነው እንፋሎት እንደዚህ ያደረገኝ ብላ ነበር የዋሸችው። ብሩክ ግን መጠየቅ ነበረባትና እየጠየቃን ነበረ። ማህሌት እኔን አታውቂኝም ማለት ነው? ቆይ ጠብቄ እኔና አንቺ እንነጋገራለን ይልና ቀጥታ እዛው ፊት ለፊቷ ቅድስትን ይጠይቃታል። ቅድስትን ሲጠይቃት ምን አድርገሻት ነው የመታችሽ እያለ ይላታል። ቅድስት ይህንን በሚጠይቃት ሰዓት ማህሌት አንገትሽን ነው የምቆርጥልሽ እያለች እያስፈራራቻት ነበረ ከኋላ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። የእንጀራ ልጇን የምትመርዘው ጨካኝ ሴት ከሚለው ድራማ ላይ አንዳንድ ነገር የምንል ይሆናል። በአዲስ ቪዲዮ ነው የተከሰትኩላችሁ። ቆይታችሁ ከኔ ጋር ይሁን። ብሩክ ቅድስትን በተደጋጋሚ እየጠየቃት ይገኛል። ቅድስት ግን ከኋላው ሆና ማህሌት እያስፈራራቻት ስለነበረ አንቺም የሷ ተባባሪ ሆንሽ ወይ ይላታል። እኔ ምንም አልሆንኩም፣ እንጀራ ስጋግር የምጣዱን ፏሎት ነው እንደዚህ ያደረገኝ እያለ ስትለው፣ ብሩክ ግን አንቺም የሷ ተባባሪ ሆንሽ ማለት ነው፣ ግን ደግሞ ምን ነበረ እነግርሃለሁ ያልሽኝ ብሎ ሲላት፣ ቅድስት ድንግጥ ትላለች። አይ ምንም የለም በቃ ጋሼ ትቼዋለሁኝ ትለዋለች ለብሩክ። ማህሌትና ብሩክ ሳሎን ላይ ተቀምጠዋል። ህፃኗም ልጅ አብራቸው ነው ያለችው። ህፃኗ ልጅ አባቴ ይቅርታ ለምን አታደርግላትም እያለች ትጠይቀዋለች። አባቷ ግን አንቺ ሂጅና ከቅድስት ጋር ተጫዋች ይላታል። እሱ መጽሐፉን እያነበበ ነው። አባቷን ይህን ትጠይቀውና መልሳ ደግሞ ማህሌት ጋር ትሄዳለች። ማህሌት እናቴ ስትላት ምን ፈለግሽ አለቻት። አባቴ እሱ ይቅርታ ባያደርግልሽ አንቺ ለምን ይቅርታ አታደርጊለትም ስትላት፣ ይቅርታ አላደርግልህም እምብዬው ብለሃለች በይው ብላት ልካታለች። ልጅቷም ደግሞ እንዴት ተባለችው አሁንም መልሳ ወደ አባቷ ጋር ጠጋ ትለውና ልጅቷ ግን አባቷ ጋር ተጠግታ ያለችው ነገር እናይቱን እንዳለችው ሳይሆን አባዬ እማዬ እኮ ይቅርታ አድርጌልሃለሁ አለችው። ከዛ ብሩክም አየት አድርጓት ማህሌትን ጥፋትሽን አውቀሽ ይቅርታ ከጠየቅሽኝማ እኔም ይቅርታ አድርጌልሻለሁ ብሎ ይመልስላታል። ማህሌትም ብሩክ እንደዛ ሲላት አንተ ራስህ ይቅርታ ጠይቀህ ይቅርታ ስለጠየቅሽኝ እኔም ይቅርታ አድርጌልሻለሁ ብለህ ትለኛለህ እንዴ እያለች ትለዋለች። ከዛ ብሩክም እንዴ ምስር ዋሽተሽኝ ነው እንዴ ብሎ ይላታል። ምስርም አንተ አይደለህ እንዴ ዋሽተሽ አስታርቂኝ ብለህ ያልከኝ ትለዋለች። እሱም እየኮረኮረ ቢሆን እሳ ታዲያ እያለ ልጁን ያስቃታል። ማህሌት በዛው በርቀት ሆና ይቅርታ አድርጌልሃለሁ ብላ ስትለው፣ ምሳሌ ደግሞ አባቷን አባዬ ተነስ እናንተ ይቅርታ ጠይቃ ብላ ትለዋለች። ብሩክም እንዴ ምሳሌ አንቺ ደግሞ ታረቅን እኮ በቃ ታርቀናል እኮ እያለ ይላታል። ይህንን ሲላት ግን ምሳሌ አኮረፈች። በቃ አታኩርፊ፣ ለምንድን ነው የምታኮርፊው? ታረቅን እኮ በቃ ይቅርታ ተባባልን እኮ እያለ ይላታል። ምሳሌ ግን አሁንም እንዲያኮረፈች ናት። ተነስተህ አንተ ይቅርታ ጠይቃት አባዬ እያለችው ነው።
እሱ ደግሞ አታያትም እንዴ አሁንም እኮ እንዲያኮረፈች ነው ያለችው ይላታል። ምሳሌ አባቷን ጨቅጭቃ ከእናቷ ጋር ከእንጀራ እናቷ ጋር ማለት ነው እንዲታረቁ አደረገቻቸው። በጣም ደስ አላት ምሳሌ በጣም ነው የተደሰተችው። እነሱም ተቃቀፉና ታርቀው ደስታቸውን አሳዩት። ደስ አለሽ አይደል ምሳሌ ይላታል አባቷ። አዎ ደስ ብሎኛል እያለ ትለዋለች። ማህሌት ከጓደኛዋ ጋር ከእህቷ ጋር እየሄደች እህቷ ትጠይቃታለች። እህቴ እምን ደረሽ ብላ ስትላት መድኃኒቶቹን እንዳለ በብልቃት ውስጥ ሞልቻቸዋለሁ እያለ ትላታለች። ከዛም እህቷም ያ ማለት ምሳሌ በቅርብ ትሞታለች ማለት ነው ስትል ማህሌትም ትሞታለች ማለት ብቻ አይደለም መሞት አለባት ብሩክና ምክንያቱም ሀብቴንና ብሩክን የኔና የልጆቼ ብቻ እንጂ የሌላ ሰው የማንም ማድረግ አልፈልግም፣ ለማንም እንዲሆን አልፈልግም እያለ ትላለች። ማህሌት ይህንን ሀሳብ የምታስበው ምሳሌን መግደል የፈለገችው ሀብትና ብሩኬ የራሷ ልጆች አባት ብቻ እንዲሆን ነው። ሀብትም ደግሞ ምሳሌ ካለች ለምሳሌም ስለሚከፈል የኔ ልጆች ብቻ ይሁን ብላ አስባ ነው። አንዳንድ ጊዜ እንጀራ እናት ሲባል ሁሉም መጥፎ ነው ብሎ ባይታሰብም ግን በጣም የእውነት ድራማ ብቻ ስለሆነ ሳይሆን የእውነትም መጥፎ እንጀራ እናቶች አሉ፣ እንዲሁም የእንጀራ አባትም ይኖራል ብዬ አስባለሁ። የእውነት ድራማም ቢሆን በጣም የሚያስተምር ነው። ምን ያክል ለሰዎች እኛ ሰዎች ጨካኝ እንደሆን ያሳያል ይህ ድራማ። ምሳሌ ሶፋ ላይ ቁጭ ብላ ባለችበት ሰዓት እያጠናች ነበረና ባልታወቀ ነገር ድንገት ራሷን ሳተች። ቅድስት እያጸዳች ነበረ። ከዛ ስታያት ዝንፍልፍል ብላለች። እንዴ ምሳሌ ብላ መታ ብታያትም ምንም አይነት ትንፋሽ የለም። በቃ በጣም ድክምክም ብላለች። ቶሎ ብላ እየተደናገጠች ብሩክ ጋር ትደውላለች። ብሩክ ጋር ደውላ ጋሼ ምሳሌን አሟታል ቶሎ ና ቶሎ ትለዋለች። ከዛም የምላሴ አባት የምሳሌ አባት እንዴት ታመመች እንዲታውቅ አልፈለገም። ማህሌት ደግሞ ማወቅ አለባት ብላ አባቷ ልጅቷን አንቺ እኮ አልታመምሽም እኛ ታማለች እያለን ስናወራ የነበረው ስለሌላ ህፃን ልጅ ነው እንጂ አንቺ ምንም አልሆንሽም እያለ ይላታል። ምሳሌ ግን እንደ አባዬ እኔ እኮ ህፃን ልጅ አይደለሁም ትልቅ ልጅ ነኝ፣ ለምንድን ነው እንደዚህ የምትለኝ እያለ ስትለው ማህሌት በመሃል እውነቱን ማወቅ አለባት ብላ ትላለች። ብሩክም ማህሌት ቆይ አንቺ ምን ሆነሻል እያለ ይጮህባታል፣ ያፈጥባታል። ማህሌት ግን ልጅቷን ስለማትፈልጋት እና ታዲያ እስከ መቼ ድረስ ደብቀሃት ልትኖር ነው? በቃ እውነቱን ማወቅ አለባት እያለች ትላለች በተደጋጋሚ። ከዛ ምሳሌ አየህ አባዬ እሷ ግን እውነታውን ነገረችኝ አለችው። ማህሌትም የልጅቷን አእምሮ ለመንካት ይኸውልሽ ምሳሌ መድኃኒቱን ከወሰድሽ አይዞሽ አትሞችም እሺ ብላ ትላለች። ብሩክም ወደ ማህሌት ዘወር ይልና ማህሌት እዚህ ጋር ቆይ አሁን ሞትን ምን አመጣው ብሎ ሲጠይቃት እንዴ አንተ ደግሞ እኔ እኮ አትሞችም እኮ ነው ያልኳት ብላ ትላለች። ምሳሌ ይሄንን ስትሰማ አባዬ በቃ እኔ እሞታለሁ ማለት ነው ብላ ትክዝ ትላለች። አባቷ ግን አይደለም ምሳሌ አንቺ ምንም አትሆኝም፣ አትሞችም፣ ደህና ነሽ፣ አሁን ሕክምና እስከሚደረግልሽ ድረስ ብቻ ነው እሺ እያለ ይላታል። ማህሌት ግን ምሳሌን ስለምትጠላት ነው። ምሳሌ ያላወቀችው ከጀርባዋ የሚደረግ የሚጠነሰስ ሴራ አለ። ምግብ በምትበላ ሰዓት እየመረዘች ነው የምትበላው። ማህሌት የምሳሌን ምግብ ትመርዝባታለች። ይሄ ሁሉ ክፋት ለምን አስፈለገ? ቅድስት ከዚህ ቤት መሄድ አለብኝ ብላ ወስና ተነስታለች። ለብሩክም እኔ በእኔ ምክንያት እናንተ እንድትጨቃጨቁ አልፈልግም፣ ባለፈም ቢሆን በእኔ ምክንያት ብዙ ነገር ተጨቃጭቃችኋል ትለዋለች። ብሩክ እና ታዲያ አሁን መሄድ አለብኝ እያልሽኝ ነው ይላታል። አዎ መሄድ አለብኝ ብሩክ ትለዋለች። ቅድስት መሄድ የፈለገችው ማህሌት የምትሰራው ስራ በምሳሌ ላይ እያደረገችው ያለው ነገር ስላልተመቻት ነው። የሆነ ነገር ቢፈጠር ቅድስትም መጠየቋ ስለማይቀር ይሄ ነገር አሳስቧት ነው። ማህሌት ምሳሌን ለመግደል ያሰበችበት ምክንያት ደግሞ ብሩክና
ሀብቱ የኔና የልጆቼ ብቻ እንዲሆን እፈልጋለሁ ብላ በማሰብ ነው። የእውነት ለካ ክፉ የእንጀራ እናትም እንዳለ፣ ጥሩ የእንጀራ እናትም እንዳለ፣ ክፉም የእንጀራ እናት አለ ብላችሁ ታስባላችሁ? አንዳንዴ ድራማ ነው ብለን ያሰብነው ብዙ ነገሮች እንድንማርበት እና እንድንቀስምበትም ያደርገናል። አንዳንድ ደግሞ ብዙም ያልተመቸ ነገር ይኖረዋል በድራማ መካከል። ማህሌት ግን እንጀራ እናት ምን ያህል ክፉ እንደሆነች እያስተማረችን ነው ማለት ይቻላል። ውድና የተከበራችሁ የቻናሌ ቤተሰቦች የእንጀራ ልጇን የምትመርዘው ሴት ከሚለው ድራማ እዚህ ድረስ አዳምጠናል። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። አበረታቱኝ፣ አይከፈልበትም። ደህና ሁኑ።